በዛሬ ትምህርታችን ደግሞ ስለ ካራክተር ፎርማቲንግ እንመለከታለን ማለት ነው። ካራክተር ፎርማቲንግ ማለት it is changes the appearance of individual character, word, sentence without changing the content። ቃላትም ቀይሩ፣ ወርድም ቀይሩ፣ ሙሉ ፓራግራፍ ቀይሩ፣ ኮንቴንቱን እስካልቀየራችሁ ድረስ የወርዱን ወይ ደግሞ የካራክተሩን ወይ ደግሞ የፓራግራፉን ታይፕ ልትቀይሩ ትችላላችሁ። ፎንቱን ወይ ደግሞ ፎንት ሳይዙን ወይ ደግሞ ኢታሊክ ማድረግ ትችሉ ይሆናል። ወይ ደግሞ ሃይላይት ልታረጉ ይሆናል። ወይ ደግሞ ከካራክተሩ መሃል አንዱን ሱፐርስክሪፕት አንዱን ደግሞ ሰብስክሪፕት ልታረጉ ሊሆን ይችላል። ስለዚህ ይሄ ሁሉ ነገር ምን ይባላል ማለት ነው? ካራክተር ፎርማቲንግ ይባላል ማለት ነው። ሞስት ካራክተር ፎርማቲንግ ቱል አር ፋውንድ ኢን ሆም ታብ ውስጥ ነው የሚገኘው። ከዛ መሃል ደግሞ ፎንት ግሩፕ የምትባላለች እሷ ስር ትገኛለች ማለት ነው። ሌላ ነገሩ ደግሞ የቴክስት ፎርማቲንግን ማስተካከል የምንፈልግ ከሆነ የመጀመሪያ ስራ ቴክስቱን ምን ማድረግ ይኖርብናል? ሴሌክት ማድረግ ይኖርብናል ማለት ነው። ይሄ የመጀመሪያ ሴሌክት ዘ ወርድ እንዴት? ደብል ክሊክ በማድረግ ማለት ነው። ይሄ ወርድ ደግሞ ሴንቴንሱን ሴሌክት ማድረግ የሚፈልግ ከሆነ ከኪቦርዳችሁ ኮንትሮል ትጫኑትና ከዛም በኋላ ኤኒዌር ክሊክ ስታደርጉት ሴንቴንሱ ምን ያደርግላችኋል ማለት ነው? ሴሌክት ያደርግላችኋል። ይሄ ነገሩ ደግሞ ሙሉ ፓራግራፉን ሴሌክት ማድረግ የምትፈልጉ ከሆነ ቅድም እንደነገርኳችሁ ትሪፕል ክሊክ ስታደርጉ በቀላሉ መንገድ ሙሉ ፓራግራፉን ሴሌክት ማድረግ ትችላላችሁ። ካልሆነ ደግሞ ሙሉ ዶክመንቱን ዘሆል ዶክመንት ሴሌክት ማድረግ የምትፈልጉ ከሆነ ከኪቦርዳችሁ ላይ ኮንትሮል ፕላስ ኢ በመጫን በቀላሉ መንገድ ሴሌክት ማድረግ ትችላላችሁ ማለት ነው። አበሪ ነገር ደግሞ ቼንጂንግ ዘ ፎንት እንዴት አድርጋችሁ የካራክተሩን ወይ ደግሞ የሴንተንሱን ወይ ደግሞ የሙሉ ፓራግራፉን ፎንት መቀየር እንደሚችሉ ላሳያችሁ። ፎንት ማለት መጀመሪያ ዲዛይኒንግ ኦር ስታይል ኦፍ ዘ ቴክስት ወይ የቴክስቱን ስታይል ወይ ደግሞ ዲዛይን ማለት ነው በቃ። እና በጣም ታዋቂ የምንላቸው ፎንቶች ደግሞ ካላብሪ፣ አሪያል፣ ታይምስ ኒው ሮማን፣ አፕሶስ፣ ቬርዳና፣ ታውማ፣ ካምብሪያ እና ጆርጂያ የምንላቸው ፎንት የምታወቁ ፎንቶች ናቸው ማለት ነው። ኦኬ አሁን እንዴት አድርጋችሁ መቀየር እንደሚችሉ ስቴፑን ደግሞ ልንገራችሁ። አንደኛ ስቴፕ ወርዱን ወይ ቴክስቱን ሴሌክት አደርጋላችሁ። ከዛም በኋላ ቀጥታ ወደ ሆም ታብ እንሄዳለን። ወደ ሆም ታብ ከገባን በኋላ ፎንት ሊስት እናገኛለን። ከፎንት ሊስት ላይ ክሊክ ስናደርገው ወይ ደግሞ ድሮፕ ዳውን ላይ ክሊክ ስናደርገው ዝርዝር ይመጣልና ከዛ ማለት የምንፈልገውን ፎንት አፕላይ ማድረግ እንችላለን ማለት ነው። ለምሳሌ አሁን ወደ ወርድ እንሄድና ወደ ወርድ ከሄድን በኋላ የመጀመሪያ ስራችን ማወቅ አለብን ወይ ሆም ታብ ውስጥ ነው የምንገኘው። እዚህ ጋር ደግሞ ፎንት ግሩፕ አለ። ስለዚህ አሁን ምን እናደርጋለን? ለምሳሌ እዚህ ጋር የምትገኘው ቴክስት በዚህ መልኩ ምን እናድርገው? ሴሌክት እናድርገው። ቴክስቱን በዚህ መልኩ ሴሌክት ካርን በኋላ ወደ ፎንት ግሩፓችን እንግባየው። ይሄ ፎንት ግሩፕ ባለ ምክንያቱም በዚህ አንድ ቨርቲካል ላይን አለ፣ እዚህ አንድ ቨርቲካል ላይን አለ። ስለዚህ አንድ ግሩፕ ከሌላኛው ግሩፕ የሚለይበት ቨርቲካል ላይን ስላለው ማለት ነው። ከዚህ በፊት ነግራችሁ ነበር። ቴክስታችን በዚህ መልኩ ሴሌክት ካርን በኋላ እዚህ ጋር ፎንት ሊስት ላይ ክሊክ እናደርግበታለን። ልክ ክሊክ ስናደርገው በዚህ መልኩ ፎንቶች ይመጡልናል። ስለዚህ አሁን ከዚህ መሃል ምን ይመጣል? እኔ ታይምስ ኒው ሮማን የምትለው ክሊክ ላድርግበትና በዚህ መልኩ አፕላይ ያደርጋሉ። ስለዚህ በዚህ መልኩ በቀላሉ መንገድ ፎንቱን መቀየር ትችላላችሁ ማለት ነው። ሌላ ነገር ደግሞ ቹሲንግ ዘ ራይት ፎንት ትክክለኛ ፎንት የምንለው ላሳያችሁ። አንደኛ ለቢዝነስ ሌተሮች ካላብሪ ወይ ደግሞ አፕቶስ ስትጠቀሙ በጣም ጸዴ ነው። ለሪዙም ምናምን ከሆነ ደግሞ ለሲቪ ምናምን ከሆነ ካላብሪና አሪያል በጣም ሪኮሜንድ ይደረጋል። ለአካዳሚክ ሪፖርት ከሆነ ደግሞ ታይምስ ኒው ሮማን ብትጠቀሙ በጣም አሪፍ ነው። ለፍላየር ደግሞ አሪያል ብላክ እና ኢምፓክት ብትጠቀሙ በጣም አሪፍ ነው። ለጀነራል ኦፊስ ዶክመንት ደግሞ ካላብሪና አፕቶስ በጣም አሪፍ ነው ማለት ነው። ኦኬ እዚህ ጋር ማወቅ ያለባችሁ ነገር ለአንድ ዶክመንት በዛ ቢባል ሁለት አይነት ፎንት ብትጠቀሙ ካልሆነ ደግሞ አንፕሮፌሽናል ነው የሚያስመስላችሁ። ስለዚህ ማክሲመም ሁለት አይነት ፎንት ብትጠቀሙ ሪኮሜንድ ይደረጋል ማለት ነው። አሁን ደግሞ እንዴት አድርጋችሁ የአንድን ቴክስት ፎንት በቀላሉ መንገድ መቀየር እንደሚችሉ ላሳያችሁ። ፎንት ሳይዝ ሜጀር ኢን ፖይንት ይላል። ኮመን የምንላቸው ፎንት ሳይዞች አሉ። 10 ፒቲ ማለት ፖይንት ነው፣ ለፉት ኖቶች ናቸው። 11 ደግሞ ለኦፊስ ዶክመንቶች ናቸው። 12 ደግሞ ስታንዳርድ ቦዲ ቴክስት 12 ነው። ብዙ ጊዜ ስሞል ሄዲንግ ከሆነ ደግሞ 14 ነው። ዋና ሄዲንግ ከሆነ ደግሞ ከ16 እስከ 18 ነው የምንሰጠው። 24 የምናደርገው ደግሞ መች ነው? ለተለያዩ ፖስተሮችና ታይትል ሲሆን ደግሞ 24 እንጠቀማለን። ኦኬ ላሳያችሁ። አሁን እዚህ ጋር እንምጣና ምን እናደርጋለን? ለዚህ ነገር ሳይዙን ከፍ ማድረግ ከተፈለገ ምን ታደርጋላችሁ? የመጀመሪያ ስራችሁ በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ወደ ፎንት ግሩፓችን እንገባና እዚህ ጋር ደግሞ ሳይዙን የምናስተካክልበት ፎንት ሳይዝ። ስለዚህ እቺን ድሮፕ ዳውን እንድንኩትና ለምሳሌ ከ11 ወደ 12 ወይ ደግሞ 14 ሳረገው
ይጨምራል ከኔ ጋር ማለት ነው። ስለዚህ 22ም ሳደርገው በዚህ መልኩ ይጨምራል። ስለዚህ እንዲያርጋችሁ የአንድን ፎንት ቴክስት ከአንዱ ወደ አንዱ ወይ ማሳነስ ወይ ማተለቅ ትችላላችሁ ማለት ነው። ኦኬ ስቴፕ የራሱ ስቴፕ አለው። ሴሌክት ዘ ቴክስት ቹዝ ዘ ሳይዝ ፍሮም ዘ ፎንት ሳይዝ ቦክስ ይላል። አፕላይ አድርገናል እኛ። እዚህ ጋር ደግሞ ኢንክሪዝ እንደ ዲክሪዝ ፎንት ሳይዝ እዚህ ጋር ምንም ለየት ያለ ነገር የለውም። ስለምን ማለት ይፈልጋል መሰለኝ ፖርሽን ለምሳሌ በዚህ መልኩ ሴሌክት እናደርጋለን። እዚህ ጋር የሚገኝ ነገር አለ። ይሄኛው ኢንክሪዝ ለማድረግ ነው። እዚህ ጋር የሚገኘው ደግሞ ምን ለማድረግ ነው የሚጠቅማችሁ? ለመቀነስ ነው። ለምሳሌ እዚህ ጋር መጥቼ ፕላስ አድርጎ እየጨመረ ነው የሚሄደው። እዚህ ጋር መጥቼ ደግሞ ይሄኛው ሲቀንሰው ቁጥሩ እዚህ ጋር ያሳየናል። ስለዚህ እንዲያርጋችሁ መቀነስም መጨመር ትችላላችሁ ማለት ነው። ኦኬ ኪቦርድ ሾርት ከታለ እሱን ኮንትሮል ሺፍት ራይት አሮ ኮንትሮል ሺፍት ሌፍት አሮ ሲሆን ደግሞ ዲክሪስ ነው። ይሄን መጠቀም ትችላላችሁ። ሌላ ነገር ደግሞ አንድን ቴክስት በደንብ ጎላ ብሎ እንዲታይ እንዴት አድርጋችሁ ቦልድ እንደምታደርጉ ላሳያችሁ። ቦልድ ሜክ ቴክስት ዳርከር እንደ ቲከር ይላል። ኦኬ እዚህ ጋር እንምጣና ቴክስታችን በዚህ መልኩ ሴሌክት እናድርገው። ከዛም በኋላ እዚህ ጋር ፎንት ግሩፓችን ውስጥ እዚህ ጋር ምን አለች? ቢ አለች። ቢ ስታንድስ ፎር ቦልድ። ሾርት ካቱ ደግሞ ፊት ለፊት እንደምታዩት ኮንትሮል ፕላስ ቢ። ስለዚህ እዚህ ጋር ክሊክ ሳደርገው ምን ያደርግልኛል ማለት ነው? ጎላ ብሎ እንዲታይ ያደርግልኛል ማለት ነው። ይሄ ነው ጥቅሙ፣ ሌላ ነገር የለውም። ይሄ ነው ኤግዛምፕል ኖርማል ቤዚክ ኮምፒውተር ስኪል ቦልድ። ይኸው ቦልድ ስናደርገው ደግሞ ቤዚክ ኮምፒውተር ስኪል በዚሁ ምን ብሎ ይታያል? ጎላ ብሎ ይታያል ማለት ነው። ዩዝ ቦልድ ፎርም ለተለያየ ሄዲንጎች፣ ለኢምፖርታንት ወርዶች፣ ለኪ ኢንፎርሜሽኖች ምን ማድረግ ትችላላችሁ? ቦልድ አድርጋችሁ መጠቀም ትችላላችሁ ዶክመንታችሁ ውስጥ ማለት ነው። አቮይድ ቦልዲንግ ኢንተር ፓራግራፍ። ፓራግራፍ ስታዘጋጁ ስፔሻሊ ሙሉ ፓራግራፍን ቦልድ ማድረግ አቮይድ አድርጉ፣ አጥፉት፣ አይጠቅማችሁ። ኢታሊክ ደግሞ እንዴት እንደምታደርጉ ኢታሊክ ትልትስ ቴክስት ስላይትሊ ማንሻፋ አይነት ነገር ነው ባይዘው። ለምሳሌ እንበልና ወደ ማይክሮሶፍት ወርዳችን እንመለስና አሁን እዚህ ጋር ለምሳሌ እቺኛው ቴክስት ሴሌክት እናርግና ኢታሊክ ማድረግ ተፈለገ አይ ስታንድስ ፎር ኢታሊክ። ስለዚህ እዚህ ጋር መጥቼ ክሊክ ሳደርገው ይኸው ከነበረበት የሆነ ማንሻፋፍ ነገር አለ ማለት። ስለዚህ ኢታሊክ ደግሞ በዚህ ፐርፐስ መጠቀም ትችላላችሁ ከተመቻችሁ ማለት ነው። ካልተመቻችሁ ግዴታ አይደለም ታልፉታላችሁ። ሾርት ከቱ ደግሞ ኮንትሮል ፕለስ አይ ስታደርጉ በቀላሉ መንገድ ፎርማቲንጉን አፕላይ ማድረግ ትችላላችሁ። ዩስ ኢታሊክ ፎር ቡክ ታይትልስ ፎሪን ወርድስ ኢንፋሲስ። ለእነዚህ ፐርፐሶች ኢታሊኮችን መጠቀም ትችላላችሁ። አሁን ደግሞ አንድን ቴክስት ሲያስፈልጋችሁ እንዴት አድርጋችሁ ነው አንደርላይን ማድረግ የምትችሉት የሚለው ሾርት ከቱ ደግሞ ኮንትሮል ፕለስ ዩ ነው። ወደ ወርዳችን እንመለስና በዚህ መልኩ ቴክስታችን በዚህ መልኩ ሴሌክት እናደርጋለን። ከፈለግን ኮንትሮል ፕላስ ዩ አድርገን በቀላሉ መንገድ አንደርላይን ማድረግ እንችላለን። ካልሆነ ደግሞ እዚህ ጋር የምትገኘው ዩ አንደርላይን ለማድረግ ነው የምትረዳን። ስለዚህ እሷ ላይ ክሊክ ላድርገው። ይኸው በዚህ መልኩ ምን ያደርግልናል ማለት ነው? አንደርላይን ያደርግልናል ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ የምትፈልጉትን ቴክስት አንደርላይን ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ኦፊስ ፕሮሲጀር አንደርላይን ሲያደርገው ማለት ነው። እንዲያርጋችሁ በቀላሉ መንገድ የምትፈልጉትን ነገር አንደርላይን አድርጋችሁ መጠቀም ትችላላችሁ። ሌላ ነገሩ ደግሞ ፎንት ከለር ይላል። ፎንት ከለር ወርድስ አላው ዩ ቱ ቼንጅ ቴክስት ከለር። የቴክስቱን ከለር ነው፣ ስለ ባክግራውንድ አይደለም። የቴክስቱን ከለር መቀየር ትችላላችሁ። ኤግዛምፕል ብላክ፣ ብሉ፣ ሬድ፣ ግሪን አለ። ኦኬ እዚህ ጋር ልምጣ ደግሞ ላሳያችሁ። እቺኛው በዚህ መልኩ ሴሌክት ላድርግና ፎንት ከለር ነው እየተወራ ያለው ማለት ነው። ፎንት ከለር በቀላሉ መንገድ ለመቀየር እዚሁ ጋር እንውንና ይሄውን ምንድነው ፎንት ከለር ነው። ስለዚህ እዚህ ጋር መጥቼ ይሄንን ከለር ወይ ደግሞ ይሄንን ከለር ሴሌክት ባደረገው ቴክስቴ ወዴት ይቀይራል? እዚህ ጋር የመረጥኩት የለው አይደል? ወደ የለው ይቀይርልኛል ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ መጀመሪያ ቴክስቱ ሴሌክት አድርጉታላችሁ። ከዛም በኋላስ የምትፈልጉ ላይ ማድረግ ትችላላችሁ ማለት ነው። በቀላሉ መንገድ ምን ያደረጋችሁ ፎንት ከለር አፕላይ አደረጋችሁ ማለት ነው። ቢዝነስ ዶክመንት ሹድ ፕራይመርሊ ዩስ ብላክ ኦር ዳርክ ብሉ ቴክስት ብትጠቀሙ የቢዝነሱ በጣም ጸዴ ነው። ኤክሰሲቭ የሆነ ነገር ደግሞ ማስወገድ አለባችሁ። ፕሮፌሽናል አስመስላችሁ ምና ማለት ነው። ለነገሩ ደግሞ ቴክስት ሃይላይት ከለር ሃይላይት ፕሌስ የከለር ባክግራውንድ ቢያንድ ሴሌክት ቴክስት። ለምሳሌ ይህም ላሳያችሁ ምን እንደሆነ በምሳሌ ስለሆነ የሚገባችሁ። አሁን እቺኛው ቴክስት ሴሌክት ላድርግና ሃይላይት ማድረግ ከተፈለገ ይኸው እዚህ ጋር አለላችሁ። ይኸው ሜክ ዩር ቴክስት ፖፕ
በሃይላይቲንግ ኢት ኢን ብራይት ከለር። ለምሳሌ እንዲህ ላድርግና ባክግራውንዱን እንደዚህ ካረኩተው ያው ሃይላይት ማለት ይሄ ነው። ባክግራውንድ ሌላ ከለር መስጠት ማለት ነው። ከፈለጋችሁ አንድ አድርጉት፣ ከፈለጋችሁ በደንብ እንታይ። ቴክስት ከለር እና ቴክስት ባክግራውንዱ የተለያየ ነው፣ በደንብ እንዲነበብ ማለት ቴክስታችሁ። ስለዚህ እንዲያርጋችሁ በቀላሉ መንገድ ቴክስት ሃይላይት በዚህ መልኩ መጠቀም ትችላላችሁ ማለት ነው። ዩዝ ሃይላይት ቱ ማርክ ኢምፖርታንት ኢንፎርሜሽን። በጣም አስፈላጊ ነው፣ ኢምፖርታንት ነው የምትሏቸውን ኢንፎርሜሽኖችን ሃይላይት ማድረግ ትችላላችሁ። ሌላ ነገር ደግሞ ሪቪው ዶክመንት ሪቪው ስታረጉ፣ ሌላ ነገር ደግሞ ስታጠኑ በዚህ መልኩ ሃይላይት ማድረግ ትችላላችሁ ማለት ነው። ሌላ ነገሩ ደግሞ ቼንጅ ኬስ። ቼንጅ ኬስ ማይክሮሶፍት ካን ቼንጅ ካፒታላይዜሽን አውቶማቲካሊ። ከካፒታላይዜሽን ወደ ስሞል፣ ከካፒታሉ ወደ ስሞል ማምጣት ትችላላችሁ። ከስሞል ወደዛ ማስከድ ትችላላችሁ። ሴንተንስ ኬስ የሚላለ ቶግል ኬስ የሚባል ነገር። ስለዚህ ይሄን ነገር ማይክሮሶፍት ወርድ ውስጥ እንዴት እንደምጠቀሙ ላሳያችሁ። ከዛ ወደ ወርዳችን እንመለስና ከዛም በኋላ እንበልና አሁን ዩ ካን ኦልሶ የምትሉን ቴክስት በዚህ መልኩ ሴሌክት አደርጋለሁ። ከዛም በኋላ እዚህ ጋር ቼንጅ ኬስ የምትለው ጋር ልምጣና ሴንተንስ ኬስ አፕላይ ሳደርገው የመጀመሪያ ሌተሩን ብቻ ምን ያደርግልኛል? ካፕስ ያደርግልኛል። ኦኬ ሌላ ነገሩ ደግሞ ሎወር ኬስ ካልኩት ሁሉንም ሴሌክት የተደረጉን ቴክስቶች በስሞል ይጽፍልኛል። ሌላ ነገሩ ደግሞ አፐር ኬስ ካልኩት ደግሞ ሴሌክት ያደረኳቸው ቴክስቶች ሁሉንም በካፕስ ይጽፍልኛል ማለት ነው። ኦኬ ሌላ ነገሩም ደግሞ አሁን ምን ቀረ? ካፒታላይዝ ኢች ወርድ። አሁን ለምሳሌ ዩ ካን ኦልሶ የምትላለ ዩ ሲ እና ኤ ምንድነው ካፕስ አድርጎታል። እያንዳንዱ ወርድ የመጀመሪያውን በካፕስ ይጽፍልኛል ማለት ነው። ቶግል ደግሞ ከዚህ ባሰ ነው። ኑ እና ለምሳሌ ቶግል ፕለስ እናደርገው የሆነ አንዱን ትልቅ አንዱን ትንሽ ምናምን ዝብርቅርቅ ያለ ነገር ያደርጋል ማለት። ስለዚህ እንዲያርጋችሁ ማይክሮሶፍት ወርድ ውስጥ ምን መጠቀም ትችላላችሁ ማለት ነው። ቼንጅ ኬስን በዚህ ፐርፐስ መጠቀም ትችላላችሁ ማለት ነው። ለምሳሌ ኦሪጂናል ቤዚክ ኮምፒውተር ስኪል ነው። አፍተር ዩዚንግ ካፒታላይዝ ኢች ወርድ ከሆነ ሁሉም የመጀመሪያ ምን ያደርጋል? ካፕስ ያደርጋል ማለት ነው። እዚህ ጋር እንደምትመለከቱት ሱፐር ስክሪፕት በጣም ወሳኝ የሆነ ነገር። ሱፐር ስክሪፕት ፕሌስ ቴክስት ስላይትሊ አቦቭ ዘ ላይን። ኦኬ ኤግዛምፕል ኤክስ ስኩዌር ቢጽፉ እንዴት ነው የሚጽፉ? ለምሳሌ እዚህ ጋር ነውና ኤክስ ጻፋችሁ፣ ከዛም በኋላ ስኩዌሩን ለመጻፍ ምን ታደርጋላችሁ? ሁለት ጽፉትና ሁለት ቁጥሯን ሴሌክት አድርጋችሁ ምን ማድረግ ብቻ ነው? እዚህ ጋር ቺኛው ክሊክ ስታደርጉት ወደ ላይ ከፍ ያደርግላችኋል ማለት ነው። ሱፐር ጽፈናል። አዎ በትክክል ጽፈናል። ኤግዛምፕል ኮመን ዩስስ ማቴማቲክስ፣ ሳይንቲፊክ ኖቴሽን፣ ፉትኖት ሪፈረንስ ላይ ምን እንጠቀማለን? ሱፐር ስክሪፕት እንጠቀማለን ማለት ነው። ለምሳሌ በሾርት ከት ላሳያችሁ። ወደ ወርዳችን እንመለስና እዚህ ጋር መተን ኤች2ኦ ጽፌ ላሳያችሁ። ኤች2ኦ አይ ቲንክ ኤች2ኦ ቢጽፍ ዛትስ ጉድ አይደለም። እሱ ደግሞ ሰብስክሪፕት ስለሆነ ሱፐር ስክሪፕት በምላሳያችሁ በዚህ በኤክስ ስኩዌር ለምን አላሳያችሁ? በኤክስ ስኩዌር ምን ታደርጋላችሁ? የመጀመሪያ ስራችሁ ይህን ተጽፉትና ከዛም በኋላ ሁለት ከጻፋችሁ በኋላ ያችን እንትን ምን መደረግ አለበት ማለት ነው? ግዴታ ሴሌክት መደረግ አለበት ሁለት ቁጥሯ። ስለዚህ ኮንትሮል ሺፍት እኩል ስትነኩ ይኸው ወደ ላይ ይወስድላቸው ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ ሱፐር ስክሪፕት በሾርት ከት ኮንትሮል ሺፍት እኩልና ወይ ደግሞ ወደ ላይ እንዲወጣ የምትፈልጉት ቴክስት ሴሌክት አድርጋችሁ እዚህ ጋር አፕላይ ስታደርጉት በቀላሉ መንገድ ምን ማድረግ ትችላላችሁ? ሱፐር ስክሪፕትን መጠቀም ትችላላችሁ ማለት ነው። አሁን ደግሞ ምን አለ? ሰብስክሪፕት ይባላል። ሰብስክሪፕት ፕሌስ ቴክስት ብሎ ለምሳሌ እንበልና ማይክሮሶፍት ወርዳችን ውስጥ እንመለስና ሲኛው ማጥፋት አለባችሁ። እሷን ካጠፋን በኋላ ለምሳሌ ኤች2ኦ ወተርን እንጻፍ። ኤች2ኦ አሁን ሁለት ወረድ ማለት አለባት አይደለ? ምን እናደርጋለን? አሁን ሁለትን እንጻፍና ከዛም በኋላ ሴሌክት አደርጋላችሁ ሁለቷን። ከዛስ ምን ማድረግ ትችላላችሁ? እዚህ ጋር እንደምታዩት እቺኛው ወረድ ማድረግ፣ ከዛስ እቺኛው ማጥፋት ግዴታ ነው። ካልሆነ የማይሆን ቦታ ነው የሚጽፍላችሁ ማለት ነው። ስለዚህ እቺ ምን አደርጋችሁ አወረዳችሁ። ከዛም በኋላ ሴሌክሽኑን ታነሱትና ይሄኛው ትተውታላችሁ። አሁን ምን መጻፍ ትችላላችሁ ማለት ነው። ኦ ሲጽፉ ምን ያደርግላል? ኤች2ኦ ብሎ በዚህ መልኩ ጽፎላችኋል ማለት ነው። ኦኬ እዚህ ጋር ኤግዛምፕል ኤች2ኦ ነው። ዳግጣሚ ሰው የጻፈው ዩዝድን ኬሚካል ፎርሙላና ሳይንቲፊክ ዶክመንት ላይ የምንጠቀማቸው ምንድነው? ሰብስክሪፕት ነው ማለት ነው። እሺ ሾርት ከቱ ደግሞ ኮንትሮል እና እኩል ስትነኩ እሱን መጠቀም ትችላላችሁ ማለት ነው። እሺ እሱን ደግሞ ላሳያችሁ። እዚህ ጋር እንምጣና ኤች ከዛም በኋላ አሁን ምን አለን? ሁለት እንጻፍና ሁለት ሴሌክት አደረግ ነው። ከዛ ኮንትሮል እና
እኩል ስትነኩ አወረደ። ይሄው ከዛም በኋላ አሁንም ኮንትሮል እኩል ስትነኩ አጠፋላችሁ ያጠፋል። ግን ምን ማድረግ አለባችሁ? መጀመሪያ ኮንትሮል እኩል አደረግናለን። ከዛም በኋላ እቺን ሲሌክሽን ከሁለት እናንሳና አሁን ኮንትሮል እና ይሄን ካረግነው ያጠፋልናል አይደል? አሁን ምን ማድረግ ብቻ ነው ኦ ስንጽፍ በዚህ መልኩ ይጽፍልናል ማለት። ስለዚህ እንዲያርጋችሁ በቀላሉ መንገድ ሱፐርስክሪፕት እና ሰብስክሪፕት መጠቀም ትችላላችሁ። ሱፐርስክሪፕት ኮንትሮል shift ኢኳል፣ ይሄኛው ደግሞ ሰብስክሪፕት ኮንትሮል እና ኢኳል ስትነኩ በቀላሉ መንገድ በሾርት ከት አፕላይ ማድረግ ትችላላችሁ ማለት ነው። ቴክስት ኢፌክት፣ ሻዶው፣ አውትላይን፣ ሪፍሌክሽን፣ ግሎ ምናምን ይሄ በጣም አስፈላጊ አይደለም፣ ግን ላሳያችሁ። ቴክስት ኢፌክት አሁንም የሚገኘው እዚህ ጋር ነው። እንደ ቶፖግራፊ ምንም ነገር የለም። ለምሳሌ እነዚህን ሴሌክት አድርጉ። ከዛም በኋላ ብዙ ሊስት አለ። ድሮፕ ዳውን ስትነኩ ይሄን ነገር መርጣችሁ ምን ማድረግ ትችላላችሁ? አፕላይ ማድረግ ትችላላችሁ፣ እንደ ሙዳችሁ ማለት ከተመቻችሁ። ይሄ ነው፣ ሌላ ነገር የለውም። ቴክስት ኢፌክት በዚህ ፐርፐስ መጠቀም ትችላላችሁ። ዚያር ዩስፉል ፎር ለፖስተሮች፣ ለፍላየሮች፣ ለሰርቲፊኬሽን ለዚህ ፐርፐስ ይጠቅማሉ። ብዙ ጊዜ አንድ ዶክመንት ስታዘጋጁ ቴክስት ኢፌክት ስንጠቀም ላይ አቮይድ ዩሲንግ ዲኮሬቲቭ ኢፌክት ኢንፎርማል ቢዝነስ ሪፖርት አይመከርም እና ቢዝነስ ሪፖርት የሚጠቀሙ ከሆነ አያስፈልጋችሁ። ሌላ ነገር ደግሞ አፕላይ ያደረግናቸውን ፎርማቲንጎች እንዴት አድርገን በቀላሉ መንገድ ሪሙቭ ማድረግ እንደሚችል ላሳያችሁ። ኦኬ አሁን ምን አደረግን? እስካሁን የተለያየ ፎርማቲንግ አፕላይ ያደረግን አይደለ? ሙሉ በዚህ መልኩ ሴሌክት አድርጉት። ከዛም በኋላ እዚህ ጋር የምትገኘው ነገር አለች አይደለ? እሷን ክሊክ ስታደርጉ ከዚህ በፊት አፕላይ የተደረገ ሁሉ ምን ይሆናል? ይጠፋል። እቺኛውን ደግሞ ምን ማድረግ ትችላላችሁ? ሴሌክት አድርጋችሁ እዚህ ጋር የነበረችው እናንተ ትላታላችሁ። ከዛም በኋላ እሷ ትጠፋለች ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ አፕላይ ያደረጋችሁ ፎርማቲንግ ማለትም በስህተትም ሊሆን ይችላል ወይ ደግሞ ያልወደዳችሁት ከሆነ በቀላሉ ፎርማቲንጉን ማጥፋት ትችላላችሁ ማለት ነው። ስፔሻሊ ለምን ይጠቅማችኋል? ዩዝድ ዌን ፔስትድ ቴክስት ኮንቴንት አንዋንትድ ፎርማቲንግ፣ ከሌላ ቦታ አምጥታችሁ የሆነ ቴክስት ወይ ደግሞ ዶክመንት የራሳችሁ ላይ ፔስት ስታደርጉ የማያስፈልገው ፎርማቲንግ ካለ እነዚያ ፎርማቲንጎች በዚህ መልኩ ሪሙቭ ማድረግ ትችላላችሁ ማለት ነው። ሌላ ነገር ደግሞ ፎርማት ፔንተር የሚባላል። ይሄ ለምን እንደሚጠቅማችሁ በጣም ገራሚ ነገር ነው። ባይዞ አንድ ቦታ የነበረው ፎርማት ወደ ሌላ በቀላሉ ለመውሰድ ነው የሚረዳችሁ። እንበልና አሁን እዚህ ጋር ልመለስ። ለዚህ የመጀመሪያ ፓራግራፍ ምን ላርጎ መሰለ? ቦልድ ላርጎ። ቦልድ ካረኩት በኋላ እዚህ ጋር ሴሌክት አድርጌ ቦልድ ማድረግ አይጠበቅብኝ። ምን አደርጋለሁ? ይሄኛ ሴሌክት ላድርግና እዚህ ጋር መጥቼ ፎርማት ፔንተር የምትላለች እሷ ላይ ደብል ክሊክ ካረኩት በኋላ እዚህ ጋር መጥቼ ይሄን ሴሌክት ሳደርገው በቀላሉ መንገድ እዛ ጋር የነበረውን ፎርማቲንግ እዚህ ጋር መጥቶ አፕላይ ያደርግልኛል ማለት ነው። ስለዚህ እንዲያርጋችሁ ፎርማት ፔንተር መጠቀም ትችላላችሁ። ፎርማት ፔንተር ኮፒስ ፎርማቲንግ ፍሮም ዋን ሴሌክሽን ኤንድ አፕላይ ቱ አናዘር፣ ከአንዱ ወደ ሌላ ፎርማቲንጉ ኮፒ ማድረግ ማለት ነው። በሌላ ስቴፕስ አንደኛ ሴሌክት ፎርማት ቴክስት፣ ፎርማት የተደረገውን ቴክስት ሴሌክት እናደርጋለን። ሁለተኛ ክሊፕቦርድ ሂስትሪ ውስጥ በመግባት ክሊክ ፎርማት ፔንተር እንዳሳያችሁ ማለት ነው። እዚህ ጋር ክሊፕቦርድ ግሩፕ ውስጥ አለች፣ እዛ ላይ ክሊክ ታደርጉታላችሁ። ከዛስ ሴሌክት ዴስቲኔሽን የት አፕላይ እንደምታደርጉ ደግሞ ሄዳችሁ ሴሌክት ታደርጋላችሁ ማለት ነው። ዶክመንታችሁ ቀላል አይደል? በጣም ቀላል ነው። ኦኬ ደብል ክሊክ ፎርማት ፔንተር ቱ አፕላይ ዘ ፎርማት ቱ ማልቲፕል ሴሌክሽን። ለብዙ ፓራግራፎች ለብዙ ወርዶች አፕላይ ማድረግ የምትፈልጉ ከሆነ የመጀመሪያውኑ ደብል ክሊክ ማድረግ አለባችሁ። ዲፈረንሳቸውን ላሳያችሁ። ለምሳሌ እንበልና ይሄኛው ባክ ሊበልና ከዛም በኋላ እዚህ ጋር የነበረውን ሴሌክት ላድርግ። ከዛም በኋላ አንድ ብቻ ክሊክ ላድርግና እዚህ ጋር መጥቼ ክሊክ ሳደርገው ከዛም በኋላ እሷን ቦልድ አድርጎ ሌላው ጸጥላል። ነገር ግን ይሄኛውን በዚህ መልኩ ሴሌክት ካረኩት እዚህ ጋር መጥቼ ደብል ክሊክ ካረኩት ከዛ ይሄኛው መጥቼ ሴሌክት አድርጎ አፕላይ ያደርግልኛል። እዚህ ጋር መጥቼ ሴሌክት አድርጎ አፕላይ ያደርግልኛል። ደብል ክሊክ አድርጎ ሲንግል ሲሆን ደግሞ ለአንድ ብቻ አድርጎ ያጠፋዋል ማለት ነው። ምልክቱ ዲፈረንሱ ደብል ክሊክ እና ሲንግል ክሊክ አድርጋችሁ ስትጠቀሙ ማለት ነው። በዛሬ ትምህርታችን እንዴት አድርጋችሁ አንድ ዶክመንት ሙሉ ፎርማቲንጉ መስራት እንደምትችሉ አይተናል ማለት ነው። እንዴት አድርጋችሁ ካራክተር ፎርማት እንደምታረጉ፣ ሙሉ ፓራግራፉን እንዴት ፎርማት እንደምታረጉ፣ እንዲሁም ደግሞ አንድ ጋር የነበረውን ወይ ደግሞ አንድ ቦታ የነበረው ፎርማቲንግ በቀላሉ መንገድ እንዴት አድርጋችሁ ወደ ሌላ መውሰድ እንደምትችሉ በዛሬ ትምህርታችን ተመልክተናል ማለት ነው። በቀጣይ እስክንገናኝ ድረስ ደህና ቆዩልኝ።